ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1823 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1823 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንቱ ውስጥ በተደረገ 7ኛ ዙር በረራ የተመለሱ ሁሉም ወንዶች ሲሆኑ ከተመላሾች መካከል 35 እድሜያቸው 18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 49856 ኢትዮጵያውያን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ ይገኛል። አንድ ግለሰብ በደቡብ ለንደን በሴቶችና ልጃገረዶች ላይ ተከታታይ የወሲብ ጥቃቶችን ፈጽሟል በሚል ተከሰሰ። አንዳንዶቹ ወንጀሎቹ የተፈጸሙት እንደ አውሮፓውያኑ 2003 ነው ተብሏል። የ58 ዓመቱ አዴባዮ አዲዮሚ እንደ አውሮፓውያን አቆጣጠር ከ2003 እስከ 2019 ባለው ጊዜ ውስጥ የተፈጸመ ያስገድዶ መድፈርና የወሲብ ጥቃትን ጨምሮ 33 የወንጀል ድርጊቶችን ፈጽሟል በሚል ተከሷል። የሜትሮፖሊታን ፖሊስ እንደገለጸው ክሶቹ 6 ያስገድዶ መድፈር ሙከራ ጥቃትና 21 የወሲብ ጥቃቶችን ይዘዋል። ግለሰቡ ጥቃት የፈጸመባቸው 5ቱ ተጎጂዎች ሴቶች ናቸው። አዲዮሚ ለመጀመሪያ ጊዜ በቁጥጥር ስር የዋለው በጥቅምት 20 2020 እንደሆነ ፖሊስ ገልጿል። ሰኞ ዕለት በብሮምሌ ፍርድ ቤት ይቀርባልም ተብሎ ይጠበቃል። የሆንግ ኮንግ ፍርድ ቤት የዲሞክራሲ አቀንቃኝና የሚዲያ ባለቤት የሆነውን ጂሚ ላይ በብሔራዊ ደህንነት ጋር ተያይዞ በቀረበበት ክስ ጥፋተኛ ሆኖ በመገኘቱ የ20 ዓመት እስር ተፈረደበት። ቻይና ከከተማዋ መረጋጋት ጋር በተያያዘ አስፈላጊ ነው በምትለውና አወዛጋቢ በሆነው የብሔራዊ ደህንነት ሕግ መሰረት የተሰጠውን ይህ የፍርድ ውሳኔ በጣም ከባዱ ነው ተብሏል። ላይ የብሪታንያ ፓስፖርት ያለው ሲሆን የቻይና መንግስትን ክፉኛ በመተቸት ይታወቃል። አፕል ዴይሊ የተሰኘው በየዕለቱ የሚታተም ጋዜጣ ባለቤት የሆነው ላይ በተደጋጋሚ በአገሪቱ ውስጥ ለተካሄዱ የተቃውሞ ሰልፎች መነሻ ሆኗል። ሰኞ ዕለት 6 የጋዜጠኞች የቀድሞ ኃላፊዎች ከ6 እስከ 10 ዓመት እስር ተፈርዶባቸው በቁጥጥር ስር ውለዋል። በዲሞክራሲ አቀንቃኞች ዘንድ እንደ ጀግና የሚቆጠረው ላይ በቤጂንግ ግን እንደ አገር ከዳተኛ ይወነጀላል። በተደጋጋሚ የቻይና መንግስት የሚያቀርብበትን ክስ የሚያስተባብለው የሚዲያ ባለቤቱ የሆንግ ኮንግ ሴቶች የሆኑ የሚላቸውን የህግ የበላይነትና የመናገር ነጻነት እንደሚሰብክም ይናገራል። በቃሊቲ ክፍለ ከተማ ወረዳ 12 በሚገኝ ሸልተር በእንክብካቤ የተያዙ ክትትል የሚደረግላቸው 120 ውሾች በአንድ ሌሊት ተገደሉ። ድርጊቱ የተፈጸመው ድርጅቱ ህጋዊ እውቅና ኖሮት እየሰራ ባለበት ሁኔታ መሆኑን ክስተቱን አነጋጋሪ አድርጎታል። ጉዳዩ የተፈጸመው በኢትዮጵያ አኒማል ትራውማ ሸልተር ውስጥ ሲሆን ያልታወቁ አካላት ወደ ሸልተሩ በመምጣትና የሸልተሩን ሰራተኞች በማስወጣት ከ120 በላይ ከጎዳና የተነሱ ውሾቹን ገድለዋል ተብሏል። በእንስሳት መብት ተሟጋችነቷ የምትታወቀው ሀና ሰፋ በመንግስት የጸጥታ አካላት በተወሰደ ድንገተኛ እርምጃ መጠለያ ውስጥ የነበሩ 120 ውሾች መገደላቸውን በከፍተኛ ሀዘን አስታውቃለች። የእንስሳት መብት ተሟጋች ሀና ሰፋ ዛሬ ካሳለፍኳቸው እጅግ አሳዛኝ ቀናት አንዱ ነው ስትል ገልጻለች። እነዚህ ውሾች በጎዳና ላይ ጉዳት ደርሶባቸው ተለቅመው በመጠለያ ውስጥ ሕክምና ሲደረግላቸው የቆዩ መሆናቸውንና ብዙዎቹ ከነበሩባቸው ህመም አገግመውና በጥሩ የጤና ሁኔታ ላይ ያሉ ለዚህ አሰቃቂ እርምጃ መደረጋቸውን ተገልጿል። ተሟጋቿ ሀና አክለም ድርጅቷ በህጋዊ መንገድ የተመዘገበና እውቅና ያለው ሆኖ ሳለ የጸጥታ አካላት ያለምንም ቅድመ ማስጠንቀቂያ መጠለያ ውስጥ ገብተው ይህንን ግድያ መፈጸማቸው ተገቢ እንዳልሆነም ገልጻለች። ይህ እርምጃ በሀገሪቱ የእንስሳት ጥበቃና መብት ላይ ትልቅ ጥያቄ ያስነሳ መሆኑም ተመላክቷል። እስካሁን ድረስ ከሚመለከታቸው የመንግስት አካላት ጋር የተሰጠ ይፋዊ ምላሽ ባይኖርም ድርጊቱ በማህበራዊ ሚዲያና በእንስሳት ወዳጆች ዘንድ ከፍተኛ ቁጣና ሀዘንን እየቀሰቀሰ ይገኛል። የኦሮሞ ፌዴራሊስት ኮንግረሱ ጀዋር መሐመድ የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ አቻው የላከውን ደብዳቤ ወደ ጦርነት ሊያመራ እንደሚችል ከባድ ማስጠንቀቂያ መሆኑን ገለጸ። ጀዋር ባስተላለፈው መንግስት በኤርትራ ላይ የሰነዘረውን ክስ ተገቢ ማስረጃ ሊቀርብበት እንደሚገባ አሳስቧል። ደብዳቤው በይፋ ጦርነት ከመታወጁ በፊት የሚሰጥ የመጨረሻ ማስጠንቀቂያ መሆኑን እንደሚረዳ የገለጸው ጀዋር ኤርትራ በሰሜን ምስራቅ ድንበር ወረራ ፈጽማለች፣ እንዲሁም በሰሜን ምዕራብ ከታጣቂዎቿ ጋር የጋራ ወታደራዊ እንቅስቃሴ እያደረገች ነው የሚለውን ክስ እውነት ከሆነ ድርጊቱ የሚወገዝ መሆኑን ጠቁሟል። ማንኛውንም አይነት ውግዘት ከመስጠት በፊት የቀረቡት ክሶች ትክክለኛነት መረጋገጥ እንዳለባቸው ጀዋር አሳስቧል። መንግስት ክሱን የማስረዳት ኃላፊነት አለበት ያለው ፖለቲከኛው
የኤርትራ ጦር ገብቶባቸዋል የተባሉት የድንበር ወረዳዎች በግልጽ በስም መጠቀስ እንዳለባቸውም ገልጿል። መንግስት እንደ ሰሜን ምስራቅ ያሉ ሰፊና አሻሚ መልክዓ ምድራዊ መገለጫዎችን ከመጠቀም ይልቅ የተወሰኑ ቦታዎችን ለይቶ ማሳወቅ ለግልጽነትና ለጥርጣሬ መወገድ አስፈላጊ መሆኑን ጀዋር በመልእክቱ አመልክቷል። ጀዋር ይህንን አስተያየት የሰጠው የኢትዮጵያ መንግስት የኤርትራ ወታደራዊ ወረራ ፈጽማለች በማለት በይፋ መክሰሱንና በሁለት ሀገራት መካከል ያለው ውጥረት ወደ ከፍተኛ ደረጃ መሸጋገሩን ተከትሎ ነው። አርቲስት ሰለሞን በጋለ የክብር ሽልማት ተበረከተለት። በኢትዮጵያ የፊልም ኢንዱስትሪ ውስጥ ደማቅ አሻራውን ያሳረፈው ታዋቂው አርቲስት ሰለሞን በጋለ ለኪነ ጥበብ ዘርፍ ላበረከተው የላቅ አስተዋጽኦ የክብር ሽልማት ተሰጠው። ትናንት ምሽት በተካሄደው የሽልማት ስነስርዓት ላይ አርቲስቱ ላለፉት 2 አስርት ዓመታት በፊልምና በተለያዩ የጥበብ ስራዎች ላይ ያሳየውን ተከታታይነት ያለው ብቃትና ለሙያው ያለውን ታማኝነት ለዚህ ክብር እንዳበቃው ገልጿል። አርቲስት ሰለሞን በጋለ በቄራ ሰፈር ማደጉንና የቄራ ልጅ መሆኑን በማንኛውም አጋጣሚ በኩራት የሚናገር ሲሆን ይህ ስኬቱ ከየትኛውም የህይወት ደረጃ ተነስቶ በትጋት ትልቅ ደረጃ መድረስ እንደሚቻል ለብዙዎቹ ወጣቶች ተስፋ የሚሰጥ ሆኗል። በስነስርዓቱ ላይ የታደሙ የጥበብ ባለሙያዎች እንደገለጹ ሰለሞን ከችሎታው ባሻገር ያለው መልካም ስነ ምግባርና ትህትና ለሙያ አጋሮቹም ሆነ ለደጋፊዎቹ አርአያ እንዲሆን አድርጎታል። ክብር ለሚገባው ክብር መስጠት ይገባል በሚል መሪ ቃል የቀረበው ይህ ሽልማት የአርቲስቱን የብዙ ዘመን ድካም የካሰ መሆኑን ተመልክቷል። የአርቲስቱ አድናቂዎችና የጥበብ ቤተሰቦች በማህበራዊ ሚዲያ እንኳን ደስ ያለህ የሚሉ መልእክቶችን በማስተላለፍ ደስታቸውን እየገለጹ ይገኛሉ። ከትግራይ ሁሉም የሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ከመቀሌ ከተማ ወደ ትግራይና አፋር ድንበር ድረስ ተጉዘው ነበር። የሃይማኖት አባቶች ቦታው ላይ ሆነው በሰጡት መግለጫ የጉዟቸው ዋና ዓላማ በትግራይ ኃይልና ሰራዊት ሰላም ትግራይ ሀራ መሬት ብሎ ራሱን በሚጠራው ታጣቂ ኃይል መካከል ሰሞኑን ውጊያ መካሄዱን ተከትሎ ዘላቂ እርቅ እንዲወርድ ለመለመንና ለመገሰጽ ነበር። የሃይማኖት አባቶች የታጣቂ ኃይሎች አመራሮችን ማግኝተው ለማነጋገር ያደረጉት ሙከራ እንዳልተሳካ ቦታው ላይ በመሆን ከሰጡት መግለጫ ለመረዳት ተችሏል። የሃይማኖት አባቶች ተስፋ ባለመቁረጥ የእርቅ ጥረታቸውን አጠናክረው እንደሚቀጥሉም ተናግረዋል። ሰራዊት ሰላም ትግራይ ሀራ መሬት ብሎ ራሱን የሚጠራው ታጣቂ ኃይል ይህንን መረጃ እስከተጠናከረበት ጊዜ ድረስ ስለ እርቅ ሂደቱም ጥረት በይፋ የሰጠው መግለጫ የለም። የታጣቂ ኃይሉ ከፍተኛ አመራሮች በግላቸው የማህበራዊ ትስስር ሚዲያ ገጽ የዘገየ ለአንዱ ወገን ያደላ እጃቸውን ስጡ ለማለት ያለመ በማለት በማጣጣል ጽፈዋል። ራሱን ከኮር በላይ አመራር ብሎ የሚጠራው ከህወሓት አመራር የተጣበቀ ኃይል አማሮን ነው በረሃ ለመውጣትና ጠመንጃ ለማንገብ የተገደድ ነው። የሃይማኖት አባቶች እኛን ሳይሆን መቀሌ የሚገኘውን ይህንን ኃይል ነው ተውተው ብለው መለመንና መገሰጽ ያለባቸው በማለት ጽፈዋል። የትግራይ የሰላምና የጸጥታ ቢሮ የሃይማኖት አባቶች የእርቅና የተግሳጽ ጥረት ሙከራ ለማሳካት ተከትሎ በወጣው መግለጫ የሃይማኖት አባቶች ጥረትና ድካም በማድረግና በሚገጥሟቸው እንቅፋቶች ሳይደናቀፉ ያለመታከት የጀመሩትን የሰላም ጥረት አጠናክረው እንዲቀጥሉ በመማጸን የእርቅ ጅማሬ እንዲሳካ ግማሽ መንገድ ተጉዘን እንደግፋለን ብለዋል። የኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስቴር ጠየቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 ቀን 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊነት ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኝነት ለቢቢሲ ያረጋግጠዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ ኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄ ተቀባይነት የማያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻ ጉዳይ ጨምሮ ሁሉንም የጋራ ጥቅሞች ጉዳዮችን ለመፍታት በቅን ልቦናና ድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረዥም ጊዜ የኢትዮጵያ ሉዓላዊነት ግዛት በመጣስ በሰሜን ምስራቅ አቅጣጫ ማቆጣጠሩ ተጠቅሷል። በዚሁ ደብዳቤ ላይ ሁለት ሀገራት በሚያወስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። በደብዳቤው ላይ የታጣቂ ቡድኖች በስም ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲሉ መወንጀሉ ይታወሳል። ኢትዮጵያ በደብዳቤ ላይ የኤርትራ መንግስት በሉዓላዊነትና በድንበር ላይ ከሚፈጸሙ ጥሰት በተደጋጋሚ እንዲታቀብ ቢጠየቅም ጥረቱ ሰሚ አለማግኘቱን ደብዳቤው ላይ ገልጿል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል።
የኢትዮጵያ ሚዲያ እድገት ስኬት የማይተካ ሚና የተጫወቱት አቶ አማን የታላቅ ራዕይ ባለቤትና ብርቱ ሰው እንደነበሩም ኢቢኤስ ባወጣው የሀዘን መግለጫ አስታውቋል። በአቶ አማን ፍስሐ ጽዮን ህልፈት የተሰማንን ሀዘን እየገለጽን ለቤተሰቦችና ለወዳጅ ዘመዶቹ መጽናናት እንመኛለን። የአፍሪካ ህብረት የመሪዎች ጉባኤ እስከሚጠናቀቅ ድረስ በአዲስ አበባ ከተማ ሞተር ብስክሌት ማሽከርከር እየተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል። የካቲት 4 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 ቀን 2018 ዓ.ም እስከ ሌሊት 6 ሰዓት ድረስ ሞተር ብስክሌት ማሽከርከር ፍጹም የተከለከለ መሆኑን ቢሮ ገልጿል። ክልከላው የጸጥታና በትራንስፖርት ዘርፍ የሚሰማሩ አካላትን የማያካትትም ተብሏል። የሞተር ብስክሌት ባለንብረቶችም ሆኑ አሽከርካሪዎች እስከተጠቀሰው ቀን ድረስ በትዕግስት እንዲጠብቁ ይህንን መልእክት በሚተላለፍበት አካላት ላይ ጥብቅ እርምጃ የሚወስድ መሆኑን ቢሮ አሳስቧል። የተመድ የሰብአዊ መብት ኃላፊ በትግራይ ያለውን ውጥረት እንዲረግብ ጥሪ ያቀረቡ። የተመድ የሰብአዊ መብት ኮሚሽን ኮሚሽነር የሆኑት ቮልከር ቱርክ በትግራይ ክልል ያለውን ሁኔታ አደገኛ እየሆነ መምጣቱን ጠቅሰው ሁሉም አካላት በአስቸኳይ የተፈጠረውን ውጥረት ማርገብ እንዳለባቸው አሳስበዋል። በቅርቡ በክልሉ ኃይሎች በኢትዮጵያ መንግስት ሰራዊት መካከል የተፈጠረውን ግጭት ወደ ለየለት ጦርነት እንዳያመራ ስጋታቸውን አስቀምጠዋል። ኮሚሽነሩ መግለጫቸውን በስፍራው ያለውን ሁኔታ ተለዋዋጭ እየሆነ ነው፣ ስለዚህ ይህ ሁኔታ ወደ ከፋ ተቀይሮ የሰብአዊ መብት ጥሰቱን እንዳያባብስ እንሰጋለን ያሉ ሲሆን ዓለም አቀፉ ማህበረሰብ ሳይረፍድ ካሁኑ ውጥረቱን ለማብረድ የቻለውን ጥረት ማድረግ እንደሚገባም ገልጸዋል። የማሊ ይግባኝ ፍርድ ቤት የቀድሞው ጠቅላይ ሚኒስትር ሙሳ ማራን የእስራት ቅጣት አጸና። የማሊ ይግባኝ ሰሚ ፍርድ ቤት ለፖለቲከኛ እስረኞች ድጋፋቸውን የሚገልጹበት መልእክት በማህበራዊ ሚዲያ በማጋራታቸው ጥፋተኛ የተባሉትን የቀድሞ ጠቅላይ ሚኒስትር ሙሳ ማራን የእስራት ቅጣት አጽንቷል። ከፈረንጆቹ 2014 እስከ 2015 ጠቅላይ ሚኒስትር ሆነው ያገለገሉት ማራ ባለፈው ጥቅምት ወር የመንግስት ተአማኒነት በማጉደፍና ህጋዊ ስልጣንን በመቃወም ወንጀል ተከሰው ነበር። በዋናው ከተማዋ ባማኮ የሚገኙ አንድ ዳኛ የቅጣት ውሳኔያቸውን አረጋግጠዋል። ውሳኔም የ2 ዓመት እስራት፣ 1 ዓመት በገደብ የታገደ ሲሆን እንዲሁም የ500,000 ፍራንክ የገንዘብ ቅጣት ነው። የጠቅላይ ሚኒስትሩ ጠበቃ የህግ ትግሉ ገና አለመጠናቀቁን በመግለጽ ጉዳዩ ለማሊ ጠቅላይ ፍርድ ቤት ይግባኝ እንደሚሉ ገልጸዋል። ማሊ በ2020 እና በ2021 ከተካሄዱ የመንግስት ግልበጣዎች በኋላ በወታደራዊ ጁንታ እየተመራች ትገኛለች። ከዛን ጊዜ ጀምሮ ባለስልጣናቱ በፖለቲከኞች፣ በመገናኛ ብዙሃንና በፖለቲካ ፓርቲዎች ላይ ያነጣጠረ የተቃውሞ ድምጾችን የማፈን እርምጃዎችን አጠናክረዋል ሲሉ ሮይተርስ ዘግቧል። ሶማሊያ በሞቃዲሾ አውሮፕላን ማረፊያ አቅራቢያ ከደረሰ የአውሮፕላን አደጋ በ55 ተሳፋሪዎች በተአምር መትረፋቸው ተሰምቷል። ዘሚረር እንደዘገበው ስታርስኪ አቪዬሽን ተብሎ በሚጠራው የሀገር ውስጥ የአየር መንገድ የሚንቀሳቀሰውና ፎከር 50 የተባለውን የጭነት የተሳፋሪ አውሮፕላን ከሶማሊያ ከአደን አዴ ዓለም አቀፍ አየር ማረፊያ ተነስቶ ከአየር ማረፊያው ዳርቻ ብዙ ሳይርቅ ወድቋል። የአደጋው መንስኤ በረራው ከሮኒዌ 23 ተነስቶ ከፍታ ለመጨመር ሲሞክር በገጠመው የቴክኒክ ችግር መሆኑን ገልጿል። አውሮፕላኑ 55 የሆኑ ተሳፋሪዎችንና የበረራ ባለሙያዎችን አሳፍሮ የነበረ ሲሆን አብራሪው አውሮፕላኑ ወደ ማረፊያ ጣቢያው ለመመለስ ቢሞክርም ሳይሳካለት ቀርቶ አውሮፕላኑ ከማረፊያ መስመሩ ወጥቶ በቅርብ ርቀት ላይ በሚገኝ የህንድ ውቅያኖስ ጥልቀት የሌለው የባህር ዳርቻ ላይ ማረፉ ነው የተነገረው። የሶማሊያ ሲቪል አቪዬሽን ባለስልጣናት እንደዘገቡ በአደጋው ህይወቱ ያለፈ ሰው የሌለ ሲሆን ጥቂት ሰዎች ቀላል ጉዳት ደርሶባቸዋል ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የመጀመሪያውን ሰው አልባ ፖሊስ አገልግሎት በይፋ አስጀመሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የመጀመሪያውን ሰው አልባ ፖሊስ አገልግሎት ወይም ስማርት ፖሊስ አገልግሎት በይፋ አስጀምረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ዛሬ በኢትዮጵያ የመጀመሪያውን ሰው አልባ ፖሊስ አገልግሎት ወይም ስማርት ፖሊስ አገልግሎት አስጀምረናል ብለዋል። ይህ አገልግሎት ዜጎች የፖሊስ አገልግሎትን በተሻለ ፍጥነትና በቴክኖሎጂ ታግዘው እንዲያገኙ እንደሚያስችል ገልጸዋል። በተጨማሪም አገልግሎቱ ለፖሊስ ፈጣን እርምጃ ለመውሰድ የሚያስችልና የወንጀል መከላከል ስራውን የሚያቀላጥፍ መሆኑን ጠቅሰዋል። የዚህ አገልግሎት መጀመር በዲጂታል ኢትዮጵያ 2030 የህግ አስከባሪ አካላት ብቁና ተወዳዳሪ እንዲሆኑ የተጀመረውን የሪፎርም ስራ ውጤታማነት የሚያሳድግ ይሆናል ብለዋል ጠቅላይ ሚኒስትሩ በመልእክታቸው። የሶማሊያና የሳውዲ የመከላከያ ሚኒስትሮች ስምምነቱን ሲፈራረሙ ሶማሊያና ሳውዲ አረቢያ በመካከላቸው ያለውን የመከላከያና ወታደራዊ ትብብር የበለጠ ለማጠናከር የሚያስችል የመግባቢያ ስምምነት ተፈራረሙ። ስምምነቱ ሁለቱ ሀገራት ያላቸውን የደህንነት ትብብር ከማስፋት ባሻገር በቀይ ባህር ቀጠና መረጋጋትን ለማጠናከር የታለመ መሆኑን የሶማሊያ መከላከያ ሚኒስትር ገልጿል። ሳውዲ አረቢያ ሪያድ ውስጥ በሶማሊያ የመከላከያ ሚኒስትር አህመድ ሞአሊም ፊቂና በሳውዲ አቻቸው ኻሊድ ቢን ሳልማን የተፈረመውን ይህ ስምምነት የተለያዩ የጋራ ወታደራዊና የመከላከያ
መከላከያ ጉዳዮችን የሚመለከት ነው። ሶማሊያ ከሌላ ሀገር ጋር ወታደራዊና ምጣኔ ሀብታዊ ስምምነት ስትደርስ ይህ ከሳውዲ አረቢያ ጋር የፈረመችው የመጀመሪያው አይደለም። ከዚህ ቀደም ከቱርክና ከግብጽ ጋር ተመሳሳይ ስምምነት መድረሷን የሚታወስ ሲሆን እስራኤል በቅርቡ ለሶማሌላንድ የአጋርነት እውቅና ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙም ጥረት እያደረገች ነው። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠነቀቁ። ጌታቸው ፎርቹን ጋዜጣ ላይ ባወጡት ሀተታ ጀነራል ታደሰ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ አክራሪዎችን ሲያባብሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለት ወቅሰዋል። ጌታቸው ጀነራል ታደሰን በእሳቸውና በአክራሪዎቹ መካከል አሸማጋይ መስለው በመቅረብ የፓርቲውን ጥገኛ አድርገዋቸው እንደነበር በመጥቀስ በኋላም ጄኔራሉ የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸውን በትግራይ ብዙ ጥፋት ማስከተሉን ገልጿል። ጄኔራል ታደሰ የክልሉ ኢንቨስትመንትና መሬት ጉዳዮች እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውና በዙሪያው ያሉ አካላትን ለማበልጸግ ተጠቅመውበታል ያሉት ጌታቸው ጄኔራል ታደሰን ለፈጸሙት ሴራና ጥፋት ሁሉ አለመቀጣታቸው ስህተት እንደነበረም አውስተዋል። የኢትዮጵያ ፌዴራል መንግስት መጠነ ሰፊ የሰራዊትና የትጥቅ እንቅስቃሴ በማድረግ ኃይሉን ወደ ትግራይ ክልል እያስጠጋ እንደሚገኝ ህዝባዊ ወያነ ሓርነት ትግራይ ገለጸ። ህወሓት ባወጣው መግለጫ የአዲስ አበባ መንግስት በቅርቡ የተከሰቱ ግጭቶችን እንደ ምክንያት በመጠቀም ወደ ትግራይ ያነጣጠረው አዲስ ወታደራዊ ዝግጅት እያደረገ ነው ሲል ከሷል። መንግስት ገዘፍ ያለ ወታደራዊ አቅሙን ወደ ትግራይ በማስጠጋት ሌላ ዙር ዳግማዊ ጦርነት ለመጀመር በዝግጅት ላይ ይገኛል ብሏል መግለጫው። ህወሓትና የትግራይ ህዝብ የፕሪቶሪያ የሰላም ስምምነት እንዲተገበር እንደሚፈልጉም በመጥቀስ መንግስት ይህንን አደገኛ ውጤት ሊያስከትል የሚችለው ወታደራዊ ዝግጅት እንዲያቆም ጠይቀዋል። ፍላጎታቸው በስምምነቱ መሰረት ወደ ውይይት መግባት እንጂ ወደ ሌላ ዳግማዊ ጦርነት መመለስ አይደለም ሲል ድርጅቱ አቋሙ ገልጿል። የተባበሩት መንግስታት ድርጅትና የአፍሪካ ህብረትን ጨምሮ ዓለም አቀፍ ማህበረሰብ ደግሞ ጦርነት እንዳይቀሰቀስ ተግባራዊ እርምጃ እንዲወሰድ ህወሓት ተማጽኗል። ይሁን እንጂ ድርጅቱ በመግለጫው ላይ የሰራዊቱ እንቅስቃሴ በየትኛውም አካባቢዎች እንደታየ በዝርዝር አላመላከተም። ይህ የህወሓት መግለጫ የወጣው በአንድ በኩል በአዲስ አበባና በመቀሌ፣ በሌላ በኩል ደግሞ በአስመራና በአዲስ አበባ መካከል ያለው ውጥረት በከፍተኛ ሁኔታ እየጨመረ በመጣበት ወቅት መሆኑን ጉዳዩ አሳሳቢ ያደርገዋል። በኢትዮጵያና በኤርትራ መካከል ለዓመታት ሰፍኖ የቆየውን ቀዝቃዛ ሰላም ተሰብሮ ሁለቱም ሀገራት ወደ ለየለት ወታደራዊ ግጭት ሊያመሩ እንደሚችሉ የሚያሳዩ ምልክቶች ጎልተው እየታዩ ነው። ኢትዮጵያ የኤርትራ ጦር ተቆጣጥራቸዋለች ካለቻቸው ሉዓላዊ ግዛቶች እንዲወጣ በይፋ መጠየቋን ውጥረቱን ወደ መጨረሻ ጫፍ አድርሶታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጥር 30 ቀን 2018 ዓ.ም ለአስመራ በላከው ደብዳቤ የኤርትራ ጦር በኢትዮጵያ የሰሜን ምስራቅ አቅጣጫ የሚገኙ ሉዓላዊ ግዛቶችን ጥሶ መግባቱን በይፋ ከሷል። ይህ ድርጊት ጸብ አጫሪነት ብቻም ሳይሆን ፍጹም ጥቃት ነው ሲል የገለጸው የሚኒስትሩ መግለጫ ኤርትራ ከአማጺ ቡድኖች ጋር በማበር በኢትዮጵያ ላይ ወታደራዊ ሴራ እያሰረች ነው ሲል ወንጅሏል። የቀድሞው የኢዜማ ከፍተኛ አመራር መምህር አበበ አካሉ ለዶይቼ ቬለ በሰጡት አስተያየት ኤርትራ በትግራዩ ጦርነት አጋጣሚ በመጠቀም ወደ ኢትዮጵያ ግዛት ዘልቃ መግባቷንና የድንበር ወሰኖችንም እየገፋች መሆኗን ገልጸዋል። ይህ የሉዓላዊነት መደፍረስ ለደረሰበት ድክመት ለኢትዮጵያ መንግስት ተጠያቂ ነው ያሉት አቶ አበበ ሆኖም መፍትሄው የዲፕሎማሲ ስራዎች ተሟጧል እስከሚያልቁም ድረስ በንግግር ሊፈለግ እንደሚገባ አሳስበዋል። የኦፌኮ ከፍተኛ ባለስልጣናት አቶ ሙላት ገመቹ በበኩላቸው ኢትዮጵያ በአሁኑ ወቅት ካለችበት ውስብስብ የውስጥ ጉዳይ አንጻር የኃይል እርምጃን ማስወገድ እንደሚጠቅም ይገልጻሉ። ሀገሪቷ ጥቅሟን ማስከበር ያለባት በሰከነ ዲፕሎማሲያዊ መሆንም እንዳለበት አክለዋል። መምህር አበበ አካሉ እንደሚሉት ኤርትራ የኢትዮጵያ መንግስት የሚቃወሙ ታጣቂዎችን ስታደራጅና ስታስታጥቅ መቆየቷን የአደባባይ ሚስጥር ነው። ሆኖም አሁን ባለው የዓለም አቀፍ ፖለቲካ ሁኔታ ቀይ ባህርና የአፍሪካ ቀንድ የበርካታ ሀያላን ሀገራት አይን ያረፈበት በመሆኑም ወደ ቀጥታ ጦርነት መግባት ቀጠናው የሀያላን መፋለሚያ ሜዳ ሊያደርገው እንደሚችልም ስጋታቸውን ገልጸዋል። የዘርፉ ተንታኞች እንደሚሉት የኢትዮጵያ ይፋዊ ደብዳቤና የተከታታይ ባለስልጣናት መግለጫዎች ሁለት ትርጉም ሊኖራቸው ይችላል። የወታደራዊ እርምጃዎች ቅድመ ዝግጅት ኤርትራ በዓለም አቀፉ ማህበረሰብ ወራሪ አድርጎ በማሳየት ለሚወስደው ማንኛውም ወታደራዊ እርምጃ ህጋዊ፣ ሞራላዊ መሰረት ለመጣል የታለመ ሊሆን ይችላል። ለባህር በር ድርድር ጫፍ መፍጠር ኢትዮጵያ የባህር በር ጥያቄዋን ለማሳካት ድንበር ላይ ያለው የኤርትራ ጦር መውጣት እንደ መንደርደሪያ ካርድ ልትጠቀምበት ትችላለች። ያም ሆኖ በሁለቱም ወገን ያለው የመሳሪያ አፈሙዝ የመሳብ ፍላጎት ከምን ጊዜውም በላይ መቃረቡ የአፍሪካ ቀንድን ወደ አዲስ አስከፊ ቀውስ ሊከታት ይችላል የሚል ስጋት በከፍተኛ ሁኔታ እያየለ መጥቷል።
በዚህ ዓመት ከ10 ጊዜ በላይ ለአፍሪካ ህብረት ደብዳቤ ጽፌያለሁ ሲሉ ዶክተር ደብረጽዮን ገብረሚካኤል ገለጹ። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል በሰጡት ጋዜጣዊ መግለጫ 51ኛው የፓርቲ ምስረታ በዓል የህዝቡን ደህንነት በሚያረጋግጥ መልኩ መከበር እንዳለበት አሳሰቡ። የትግራይ ህዝብና የፓርቲያቸውን ጥያቄዎች ግልጽ ናቸው ያሉት ሊቀመንበሩ እነዚህም የህዝቡን ህልውና ማረጋገጥ፣ የተፈናቀሉትን መመለስና የትግራይን ሉዓላዊነት ወሰን ማረጋገጥ መሆናቸውን አስረድተዋል። ከፕሪቶሪያል ስምምነት በኋላ ችግሩን በሰላም ለመፍታት በርካታ ጥረት ማድረጋቸውን ያወሱት ዶክተር ደብረጽዮን ጨምሮም የፕሪቶሪያል ስምምነት ተግባራዊ እንዲሆን በዚህ ዓመት ለአፍሪካ ህብረት ከ10 ጊዜ በላይ ደብዳቤ ጽፈናል ብለዋል። ሲቀጥሉም የፌዴራል መንግስቱ ግን ሰላምን ከመምረጥ ይልቅ በቴክኖሎጂ የታጠቅን ነን የሚሉ ማስፈራሪያዎችን ከመስጠቱም በላይ ለወረራ እየተዘጋጀ መሆኑን አስረድተዋል። የፌዴራል መንግስቱ ለጦር እያደረገ ያለውን ዝግጅት በማቆም ለውይይት ቅድሚያ እንደሚሰጥም ጥሪ አቅርበዋል። በኢትዮጵያ የዩቲዩብ መድረክ ቀዳሚ ባለታሪክ አቤል ብርሃኑ የወይኗ ልጅ በአፍሪካ ደረጃ ከፍተኛ ተከታይ ካላቸው የጉዞና የመረጃ ቪሎገሮች መካከል 3ኛ ደረጃን በመያዝ አዲስ ታሪክ አስመዝግቧል። አቤል በዋናው ቻናሉ 1.94 ሚሊዮን እንዲሁም በሁለተኛ ቻናሉ 1.58 ሚሊዮን ተከታዮችን በማፍራት እንደ ታዋቂው ወዲማያ ካሉ የአፍሪካ ዲጂታል ቱባዎች ጋር ተሰልፏል። ይህ ስኬት የኢትዮጵያን ዲጂታል ተጽዕኖ በአህጉሩ ደረጃ ከፍ ከማድረጉም በላይ ለሌሎቹ ወጣት ይዘት ፈጣሪዎች ትልቅ መነሳሳትን ፈጥሯል። የኢትዮጵያ ምርጫ ቦርድ የመራጮች ምዝገባ መራዘሙን አስታውቋል። የካቲት 7 ቀን 2018 ዓ.ም ይጀመር የነበረው የመራጮች ምዝገባ ጊዜ ሰሌዳ በመግፋት የመራጮች ምዝገባ የካቲት 28 ቀን 2018 ዓ.ም እንደሚጀምር ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓ.ም ለሚከናወነው 7ኛው ጠቅላላ ምርጫ የቅድመ ምርጫ ስራዎችን በተመለከተና ጋዜጣዊ መግለጫ በመስጠት ላይ ይገኛል። የአማራ ክልል ሰላምና ጸጥታ ቢሮ ከሻዕቢያ ጋር እየተዋጋሁ ነው የሚል መልእክት አሰራጨ። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶችን አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮ በማህበራዊ ትስስር ገጹ ላይ አሰራጭቷል። መግለጫው ቀጥሎም ወልቃይት፣ ጠለምትና ራያን ለመውረር የቆመጠው ቡድን ለፋኖ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚካሄድ መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይት፣ ጠለምትና ራያን መቆጣጠር ነው ሲልም ከሷል። የሰብአዊ መብት ጥሰት ፈጽሟል የተባለው የፖሊስ አባል በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። የአዲስ አበባ ፖሊስ የሰብአዊ መብት ጥሰት ፈጽሟል ባለው አባል ላይ ምርመራ እያጣራ መሆኑን ከውስጥ ምንጮች ማረጋገጥ ተችሏል። በጉለሌ ክፍለ ከተማ አዲሱ ገበያ ወረዳ 10 ፖሊስ ጣቢያ አካባቢ ከሚገኝ አንድ ባርና ሬስቶራንት ኳስ በሚያዩ ወጣቶች ምክንያት በተፈጠረ አለመግባባት ችግሩን ለመፍታት የደረሱት የፖሊስ አባላት በወቅቱ 4 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ኮንስታብል አደባባይ ዘለቀ የተባለው የፖሊስ አባል ግን አንዲትን ሴት ሲደበድብ በማህበራዊ ሚዲያ ያልተለቀቀ መሆኑ ይታወቃል። በተለቀቀው የተንቀሳቃሽ ምስል ላይ የአንድ ፖሊስ አባል ጥፋት የሁሉም የሰራዊቱ ጥፋት እንደሆነም አድርጎ ተገቢነት የሌለው ሲሆን ተመሳሳይ ድርጊቶችን በማውገዝ ለጸጥታ ስራ አጋዥ መሆን ይገባል። በለውጡም መንግስት የህግ የበላይነት የመከበር፣ የዜጎችን ሰብአዊና ዲሞክራሲያዊ መብቶች መጠበቅ ቅድሚያ የሚሰጠው ጉዳይ መሆኑን በመገንዘብ ከመሰል ከህግ ተጻራሪ በሚቆሙ ግለሰቦች ላይም ህብረተሰቡ የተለመደውን መረጃ የመስጠት ተግባሩን አጠናክረው መቀጠል ይኖርበታል ብለዋል። በአዲስ አበባ በቁጥጥር ስር ውለው የነበሩት ታዋቂ ፖለቲከኛ አቶ የሺዋስ አሰፋ ከሰዓታት እስራት በኋላ መፈታታቸውን የቤተሰብ ምንጮች አረጋግጠዋል። አቶ የሺዋስ በቁጥጥር ስር ውለው 3ኛ ፖሊስ ጣቢያ ተብሎ በሚጠራው ማቆያ ታስረው የነበረ ቢሆንም ዛሬ መሰናበታቸው ታውቋል። እስካሁን ፖለቲከኛ በምን ምክንያት ታስረው እንደነበረና ምን ተብለው እንደተለቀቁ ከመንግስትም ወገን ሆነ ከቤተሰብ የተሰጠ ይፋዊ መግለጫ የለም። ፖለቲከኛው ሳይፈቱ በፊት የኢትዮጵያ ህዝብ አብዮታዊ ፓርቲ የካቲት 4 ቀን 2018 ዓ.ም ባወጣው መግለጫ እስሩን አጥብቆ አውግዞ ነበር። ፓርቲው እስሩን የፖለቲካ ፈና ሲል የጠራ ሲሆን መሰል ድርጊቶች በመጪው ምርጫ ሂደት ላይ ጥርጣሬ እንደሚፈጥሩም ገልጸዋል። ገዢው ፓርቲ ምርጫው ዲሞክራሲያዊ ይሆናል ቢልም የእጩ ተወዳዳሪዎች መታሰር ግን ከዚህ በተቃራኒ መሆኑን ገልጿል። አቶ የሺዋስን ጨምሮ በፖለቲካ አመለካከትና በሙያ የታሰሩ ጋዜጠኞች፣ የሰብአዊ መብት ተሟጋችና አንቂዎች በአስቸኳይ እንዲፈቱ አሳስበዋል። አቶ የሺዋስ አሰፋ መፈታታቸውን ተከትሎ ደጋፊዎቻቸውና ቤተሰቦቻቸው ደስታቸውን እየገለጹ ቢሆንም ኢህአፓ ግን አሁንም ሌሎች የፖለቲከኛ እስረኞች ያለምንም ቅድሚያ ሁኔታ እንዲፈቱ ያለውን ጽኑ አቋምም ገልጿል። የአዲስ አበባ ከተማ አስተዳደር የውበትና አረንጓዴ ልማት ቢሮ የግዢ ቡድን መሪ በሙስና ተጠርጥረው በቁጥጥር ስር ዋሉ። በ300 ሺህ ብር የሙስና ወንጀል የተጠረጠሩት
የመንግስት የስራ ኃላፊ በንግድ ስራ ላይ የተሰማራን ግለሰብ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዎቹ አቶ አለም ተክለ ሃይማኖት በአዲስ አበባ ከተማ አስተዳደር የውበትና አረንጓዴ ልማት ቢሮ የግዢ ቡድን መሪና አቶ ሳሙኤል መላኩ የተባሉት በንግድ ስራ ላይ የተሰማሩ ግለሰብ ሲሆኑ አቶ አለም ተክለ ሃይማኖት በቢሮአቸው ለሚፈጽመው የችግኝ ጣቢያ ግብአቶች ጥቅምት 2 ቀን 2018 ዓ.ም በወጣ ጨረታ አቶ ሳሙኤል መላኩ ጨረታውን አሸንፈዋል። ተከሳሽ አቶ ሳሙኤል መላኩ ከአቶ አለም ተክለ ሃይማኖት ጋራ በቀጣይ በቢሮ በሚቀርቡ የግዢ ሂደቶችና ጨረታዎች ላይ ቅድሚያ እንዲሰጣቸው ያልተገባ ድርድር በማድረግ ለቢሮው ግዢ ቡድን መሪ የ300 ሺህ ብር ቼክ በሚሰጡበት ወቅት አስቀድሞ በየካ ክፍለ ከተማ ፖሊስ መምሪያ የክትትልና ምርመራ ቡድን ጥናት ሲደረግባቸው በመቆየቱ ዛሬ እጅ ከፍንጅ በቁጥጥር ስር ሊውሉ ችለዋል ብሏል። በሐረሪ ክልል ያልተገባ የዋጋ ጭማሪ ባደረጉ 69 ነጋዴዎች ላይ እርምጃ ተወሰደ። በሐረሪ ክልል ያልተገባ የዋጋ ጭማሪ ባደረጉ 69 ነጋዴዎች ላይ እርምጃ መውሰዱን የክልሉ ንግድ ልማት ኤጀንሲ ገልጿል። የኤጀንሲው ኃላፊ አቶ ሸሪፍ ሙሜ እንደገለጹት በክልሉ ምርት በሚደብቁና ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ የተጠናከረ የክትትልና ቁጥጥር ስራ እየሰራ መሆኑን ገልጿል። ከሰሞኑ በተደረገ የቁጥጥርና ክትትል ስራም በዘይትና በማካሮኒ ላይ ያልተገባ የዋጋ ጭማሪ ባደረጉት 69 ነጋዴዎች ላይ እርምጃ መውሰዱን ተናግሯል። አቅርቦቱን በማሳደግ የገበያ ዋጋን ለማረጋጋት በትኩረት እየሰራ መሆኑን ያነሱት ኃላፊው በንግድ ተቋማት ላይ የተጀመረውን ቁጥጥር አጠናክሮ እንደሚቀጥልም ገልጿል። የአሜሪካ ሴኔት የውጭ ጉዳዮች ኮሚቴ ሊቀመንበር በዩናይትድ አረብ ኤሚሬትስ በኢትዮጵያና በሶማሌላንድ ጉዳይ ስጋት እንዳደረባቸው ገለጹ። ሊቀመንበሩ ሴናተር ጂም ሪች በኤክስ ገጻቸው ላይ ባሰፈሩት አስተያየት በሱዳን ተፋላሚ ለሆነው ፈጥኖ ደራሽ ኃይል ዩናይትድ አረብ ኤሚሬትስ በኢትዮጵያ ውስጥ ማሰልጠኛ ካምፕ ማቋቋሟንና በሶማሌላንድ በኩል ደግሞ ጦር መሳሪያ እያስገባች መሆኑን የሚገልጹ ዘገባዎችን መመልከታቸውን አስታውቀዋል። ጨምሮም ይህ ጉዳይ እንዳሳሰባቸውና ስጋት ውስጥ እንደከተታቸው አስረድተዋል። ፈጥኖ ደራሽ ኃይሉን የዘር ማጥፋት ወንበዴ በሚል የገለጹት ሴናተሩ በዘገባዎቹ የተገለጸው ጉዳይ ይህንን ታጣቂ የውጭ ሀገር አሸባሪ ድርጅት ተብሎ ለመሰየም ተጨማሪ ምክንያትም እንደሆነ አሳስበዋል። ፈጥኖ ደራሽ ኃይሉ በሽብርተኝነት ከተፈረጀ ደግሞ ለዚህ ድርጅት ድጋፍ የሚያደርጉ የውጭ አካላት ላይ ሌላ መዘዝ ሊከተል እንደሚችልም አስረድተዋል።